ኢየሱስ ክርስቶስ ባረክ ዘመንጌለ ዮሐንስ ረድከ ሐዋርያ ከለክብር መንግሥትከ ወትረስባይ ምድር እስከ አርያም ለዓለመ ዓለም አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 10 ከቁጥር 1 እስከ 22 አማን አማን እብለክሙ ዘይቦአ እንተ አንቀጽ ውስተ አጸደ አባግዕ ወዐርገ እንተ ካልእ ገጽ ሰባቂ ወፋያት ወጉልበ ውእቱ። እውነት እውነት እላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ፣ ወንበዴ፣ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለእሱ በረኛው ይከፍትለታል፣ በጎቹም ቃሉን ይሰሙታል። በጎቹም በየስማቸው ይጠራቸዋል፣ ያወጣቸዋል፣ ያሰማራቸዋል። ሁሉንም አስወጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል። በጎቹም ይከተሉታል፣ ቃሉንም ያውቃሉና። ሌላውን ግን አይከተሉትም፣ ከእርሱ ይሸሻሉ እንጂ ቃሉን አያውቁምና። ጌታ ኢየሱስ ይህንን ምሳሌ ነገራቸው፣ እነሱ ግን የነገራቸውን አላወቁም። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ አስቀድሞ የመጡ ሁሉ ሌቦችና ቀጣፊዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛ የበጎች በር እኔ ነኝ። ወደ እኔ የገባ ሰው ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባ ሊሰርቅ፣ ሊያርድ፣ ሊያጠፋ ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን ሊያገኙ መጣሁ፣ በብዛትም እንዲያገኙ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ቤዛ አድርጎ ሰውነቱን ይሰጣል። ጠባቂ ያይደለ በጎቹም ገንዘቡ ያይደሉ። ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋል። ምንደኛ የተቀጠረ ነውና ይሸሻል፣ ስለ በጎቹም አያዝንም። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎቼም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ መንጋ ያይደሉ ሌሎች በጎችም አሉኝ፣ እነሱንም ወደዚህ አመጣቸዋለሁ። ቃሌንም ይሰሙኛል። ለአንድ እረኛ አንድ መንጋ ይሆናሉና። ስለዚህም አብ ይወደኛል፣ እኔ ሰውነቴን ለበጎቼ ቤዛ አድርጌ አሳልፌ እሰጣለሁና እንደገና አስነሳት ዘንድ እኔ ራሴ በፈቃዴ አሳልፌ እሰጣታለሁ እንጂ ከእኔ የሚወስዳት የለም። ነፍሴን ከሥጋዬ ልለያት አዋጅም ላስነሳት ሥልጣን አለኝና ይህንን ትእዛዝ ከአባቴ ተቀበሉ። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእነሱም ብዙዎች ጋኔን ይዞት ያብዳል፣ ምን ታዳምጡታላችሁ አሉ። ይህን ነገር ጋኔን ከያዘው ሰው የሚገኝ አይደለም። ጋኔን ያደረበት ሰው የዕውሮችን ዓይን ማብራት ይችላልን ያሉ አሉ። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያመነ ግን ይፈረድበታል።